የኦርቶዶክስ ወንድሞቻችን እዚህ ላይ በደንብ በሚገባ ትምህርት ልትሰጡን ይገባል። በቀላል የምናየው ጉዳይ ሳይሆን ፌሚኒዝም ከወንድ ይልቅ ሴትን ይጎዳል። ከሴት እኔ ሴት ሆኜ ነው የምነግርህ ካኬ። እኔ ኢትዮጵያ ውስጥ ያለው ሴት ነኝ። አሁን ስለኔ መብት ከሆነ ልደግፈው ይገባ ነበር አይደል? ስለኔ እኩልነት ከሆነ ልደግፈው ይገባል አይደለም። ስለኔ ሳይሆን አገራችን ውስጥ ካለው ችግር ብሶ ይሄ የፌሚኒዝም አደረጃጀት የመንግስትን እጅ አስጠምዝዞ ከተፈቀደ ከወንዱ ይልቅ የሚጎዳኝ እኔ ነው። ስለዚህ ይሄ ጉዳይ በደንብ አድርገን ልንነጋገርበት ይገባል ብዬ ስለማምን ነው። አመሰግናለሁ የተከበርከ ወንድም። ኦኬ እሺ፣ እናመሰግናለን። ወይ አንድ ኢትዮ አርት እባክህ እንዳትወጣ ብዬ ነው አንተን ነው የፈለኩትና። እሺ ወዳጅ እሺ አመሰግናለሁ። አሁን ቅድም እንትን ነው አሁን እንደዚህ ርዕሶች ውስጥ መግባቱ ያን ያህል አስፈላጊ መስሎ ስላልታየኝ ነው እንትን ያልኩሽ። አኬ ለምን ፈራህ የተወደድክ ወንድማችን የሚል ሰውም አለ። ምን እንፈራለን? ፌሚኒዝምን ወይስ የአንዳንድ ፌሚኒስት እህቶችን ጫጫታ እፈራለሁ? ምን እፈራለሁ ወዳጅ? ምንም የሚያስፈራኝ ነገር የለም። እግዚአብሔርን ከፈራን በቂያችን ነው። ግን ቁም ነገሩ ምንድነው? መስራት ያለብንን መስራት ነው። አሁን እዚህ ጋር መተን ዝም ብሎ ኤነርጂ ማባከን አያስፈልግም እና ከኛ የሚጠበቀውን ማድረግ ስንሰራ ያኔ ምንድነው ለውጥ ይመጣል። ፌሚኒዝምን እንቃወማለን ወይ ከተባለ ቅድም እንዳልኩት ነው ማለት ቦልድሊ ነው የምናገረው። የስ ፌሚኒዝምን እንቃወማለን። የሴቶች ጭቆና፣ የህፃናት ጭቆና ምናምን በሚል በጣም ሴንሲቲቭ በሆነ ነገር የሁላችንን ልብ በሚይዝ ነገር የተከበበ ውስጡ ግን መርዝ ያዘለ ነገር ነው። አዎ እና ይገድላሉ። የስ ይገድላሉ። ቀስ በቀስ እንደዛ ነው ባይዚ የሚያደርገው። ምንም እንደነዚህ አይነት ነገሮችን ፊት ለፊት ላይ ብያቸዋለሁ እኮ ቅድም ሴንሲቲቭ በሆነ ነገር ይስቡሃል። እና ስታየው የትኛውም ሰው እኮ ለዚህ ነገር እኮ ሴንሲቲቭ ነው። ለእህቶች፣ ለህፃናት እንደዚህ ነገር ስንሰማ ቅድም እንደተባለው ነው ምን ያህል ልባችን እንደሚያደመው ይታወቃል። ግን ይህንን ነገር የሆነ ሰው መጥቶ ጮኸ ማለት ውስጡ ላይ መርዝ ካለው ግን አለቃ አንቀበል። በፍጹም ልተባበሩ አልችልም። ስለዚህ ምንድነው ከተባለ ኦኬ አዘ ክርስቲያን እኛ ማድረግ የምንችለው ነገር ካለ እናድርግ። አትሊስት እኛ ማድረግ የምንችለው ነገር ካለ እናድርግ። ከዛ ውጪ ግን እነሱ አሁን ባላሉት መንገድም ደግሞ አሉ ደግሞ ምናምን ማለት አያስፈልገንም። ይሄ የኛን ልባችንን ሊስብ የሚችል አንዳንድ ነገር ይዞ በዛ ስቡ ከዛ መርዝ የሚገተ ከሆነ ምን ዋጋ አለው? ነፍስን ያሳጣል። ከዛ በኋላ ይሄ ተጨቆነ ሴት ምናምን ይለና ከዛ በኋላ ይገርልሃል ማለት ነው። አፍተሩ እሱ ራሱ ይገርልሃል። እህቶችን የሚያጠፋ እህቶችን የሚገድል ነው የፌሚኒዝም እንቅስቃሴ። ስለ እህቶች ግን ጩሁ፣ ስለ ህፃናት ግን ጩሁ። ይሄ መደገፍ አለበት። ፌሚኒዝምን አትስታከክ ማለት ያንተ ዋናው ቁም ነገር እንደው የእህቶች ነገር ግድ ብሎ ከሆነ የሴቶች ወይም ደግሞ የህፃናት ነገር ግድ የሚልህ ሰው ከሆንሽ ዘንድ ድምፁን ወይስ ፌሚኒዝም ላይ ካልተንጠለጠልኩ አይሆንልኝም እያላችሁ ነው። እንደዛ ያላችሁ ከሆነ እንግዲህ ይሄ የራሳችሁ የሆነ በሽታ አለባችሁ፣ ችግር አለባችሁ ማለት ነው። ግዴታ እነሱ ላይ ካልተንጠለጠልኩኝ ለእህቶች አልጮህም ከሆነ ስለዛ ችግራችሁ የእህቶች አይደለም። የእህቶች ጥቃት ያናል አንገብግቧችሁ ሳይሆን ፌሚኒስቶችን የሚቃወሙ ሰዎች አሉ። ከነሱ ጋር እልህ ተጋብታችኋል ማለት ነው። በቃ ይሄ ነው ያለው ነገር። መሰረታዊ ችግራችሁ እናንተ ምን ጋር ይሆናል? ፌሚኒስቶችን የሚቃወሙ ሰዎች አሉ። እነሱ አናደዋችኋል። ከነሱ ጋር እልህ ውስጥ ተጋብታችሁ ብቻ ነው እንደው እህቶች እያላችሁ ያላችሁ ዝም ብሎ እልህ ተጋብታችሁ እንጂ የምርም ልባችሁ ደምቶ አይደለም። የምርም የእህቶችና የህፃናት ነገር ልባችሁ ላይ ከብዱና እንደው ግድ ብሏችሁ አይደለም። ግን ግድ ያላችሁና ልባችሁ ላይ በጣም እንደዚህ እንደው የከበደው ነገር የእህቶች ጥቃት የህፃናት መጎዳት ከሆነ እንዲህ ያለውን ሙቭመንት ተውትና በራሳችሁ ተንቀሳቀሱ፣ ስሩ፣ ድምፁ ነው። ከእንደዚህ አይነት ሙቭመንት ጋር ግን ህብረት አታድርጉ። ስለዚህ አሁን ስለ እህቶች እንቁም ወይ? የሳው መቆም አለበት። ቁሙ። ምንድነው ኢቭን ነጠላችሁ ነው ራሱ። አሁን አንዳንድ ሰዎች ቀደም እንዳልኳችሁ ወንድሞች ምናምን ሳይጠሩ ስለ እህቶች ብቻ ሊጮሁ ይችላሉ። ምንም ችግር ጤናማ ነው። ስለ እህቶች ብቻ ሰው መጮህ ይችላል። ጩሁ፣ ድምፁን ማድረግ ያለባችሁን አድርጉ በአካባቢያችሁ ላይ ምናምን። ይህን ለማድረግ ግን ግዴታ ፌሚኒስት መሆን አይጠበቅባችሁም። እንዳትረሱ። እርግጠኛ ሁኚ ነው የምነግራችሁ። አይ እንዲህ ምንድነው በዚህ ሁኔታ ውስጥ መሆኑ ማለት ነው። አይ እኔ ከፌሚኒስቶቹ ጋር ካልሆነ ምናምን ካለ አንድ ሰው ማለት ነው እና ይሄ ነገር የሚረብሸው ሰው ካለ እርግጥ
እርግጠኛ ሆኜ የምናገረው እኔ እንደው 90% እርግጠኛ ሆኜ የምናገረው ያ ሰው የእህቶች ነገር ልቡ ላይ ከብዶበት አይደለም። የህፃናት መጠቃት ነው ያን ሀል መጀመሪያ ላይ ምናልባት ከብዶት ሊሆን ይችላል። መጨረሻው ግን ምን ላይ ደርሶ ነው ፌሚኒስቶችን ከሚቃወሙ ሰዎች ጋር እልህ ውስጥ ገብቷል ማለት ነው ያ ሰው። እና ይሄ እንደዚህ ያለው ሰው በስሜት የሚነዳ አይነት ሰው ነው። እንደዚህ አይነት ሰዎችን የማይመለከት ይሆናል ማለት ነው። ስለዚህ የሚመለከት ሰው ግን የሚመለከተው ምን አይነት ሰው ነው? የምርም ግድ የሚላቸው ለእህቶች ለህፃናት ግድ የሚለው ሰው ግን እኛም እንግዲህ በቃ ኮንትሪቢዩት ማድረግ ያለብንን ኮንትሪቢዩት እናደርጋለን ግድ ስለሚለን ማለት ነው። ቀደም ቢኒም እያለ ነበር። እኔ አሁን አይደለም የጀመርነው ከዚህ በፊት ነው። ቴሌግራም ቻናል ላይ ከዚህ በፊት የተጻፈውን ገብታችሁ እዩ። አሁን እንደ በዚህ ሳይሆን በፊት ነው የታሰበው። እሱን ቢያንስ ወደ መሬት ለማውረድ በብዙ ባለሙያዎች የታገዘ ነገር ቀደም እንዳልኩት ግን ደግሞ ክርስቶስን ያስቀደመ ክርስቶስን ሁልጊዜም ቢሆን ያስቀደመ እዚህ ጋር የሴቶችን ጥቃት እየተቃወምን የእህቶቻችንን ነፍስ አንገድልም። ገብቷል። ከክርስቶስ አንነጠላቸውም። ቀስ በቀስ መርዝ አንመግባቸውም። ስለ ጌታቸውንም ይዘው ይዙታል። ኢየሱስን ወደውት አፍቅረውት ይኖራሉ። በተመሳሳይ ሰዓት ደግሞ ለእህቶቻችን ደግሞ እንደርስላቸዋለን። ይሄንን የሚሰራው ደግሞ በጣም የሚደንቀው ነገር ማለት ነው እህቶችን ብቻ የምንሰበስብ አይደለንም። አብዛኛው ምናልባት ወንድሞች ሊሆኑ ይችላሉ። እዚህ ጉዳይ ላይ የሚሳተፉት ከእህቶች በላይ ወንድሞች ሊሆኑ ይችላሉ። ከዛ በዛ ውስጥ ወንድሞች ለእህቶች ምንም እንደሆኑም ደግሞ እናስተምርበታለን። ወንድ ጠል የሆነ ማህበረሰብን የመፍጠርም ነገር ስላለ እሱም በዛ ውስጥ ደግሞ መማሪያ ይሆናል። እህቶቻችንን ምን ያህል ልንጠብቅ እንደምንችል ምናምን በደንብ ማህበረሰባችን ውስጥ የሚገርም ንቃት ምናምን ለመፍጠር እንሞክራለን። ይህን ሁሉ የሚያደርገው ግን ምንድነው? ማነው? እግዚአብሔር ነው። ስለዚህ እኛ እንጸልይበት ምናምን በሙያ ምናምን ማገዝ የምትችሉ ሰዎች ምናምን ኑ ይሄው አሁን ቴሌግራም ቻናል ላይ ኑ በሙያ ማገዝ የምትችሉ ሰዎች ኑና ከዛ በኋላ እናንተ ተመካከሩበታላችሁ። ቻናል ላይ አሁን እለጥፋለሁ ከዚህ እንደወጣሁኝ። ስለዚህ ሰበስባችሁና እናንተ ተመካከሩ። እኔ እዚህ ላይ እውቀቱ ስለሌለኝ እናንተ ስሩ። ቢያንስ እኔ ግን አዘ ክርስቲያን ብራዘር ማለት ነው እኔ እቆጣጠረዋለሁ ነገር ይሁን ማለት ነው። ወደ ሌላ ነገር መሄድ ስለሌለበት ህግም ስለሚወጣለት ክርስቲያናዊ የሆነ ህግም ስለሚወጣለት ወደ ሌላ ነገር እንዳይሄድ ምናምን እኔ ቼካል እኔ ባልሆንም ቆይ ለዚህ ነገር እኔ ማልመጠንም ኮንኩኝ ማለት ነው። ራሴን ገለል አደረግና ግን ሁነኛ አባት ግን እንድትሾሙ አደርጋለሁ። ሁሌም የሚያያችሁ ጋይድ የሚያደርጋችሁ ወይም ደግሞ ጥሩ ወንድምም ቢሆን እንደዚህ አይነት ጉዳይ ላይም ጥሩ የሆነ መንፈሳዊ ህይወቱ ላይም መንፈሳዊ እውቀቱ ላይም ጥሩ የሆነ አንድ ወንድም ወይም 2-3 ወንድም ከእህቶች ጋር አንድ ላይ ሆነው ይሾሙላችሁና የበረቱ እህቶች ከወንድሞች ጋር አንድ ላይ ሆነው ይሾማሉ። የሚቆጣጠሩ ከክርስትናው ሳይድም ማለት ነው እንዳይወጣ ወደ ሌላ እንዳይጠለፍም እንደዚህ አይነት ነገሮች ማለት ነው። ስለዛ በሙያው ላይ ያላችሁ ሰዎች ነው ከዛ በኋላ ተመካክረው ምናምን ያለው ነገር በደንብ ጨርሰው ካሳወቁኝ በኋላ ከዛ ሚዲያ ላይ ደግሞ በደንብ እናወጣዋለን። ስለዛ እንዴት ሰዎች ጋር እንደሚደርስ ያኔ ደግሞ የምናይ ይሆናል። ስራ ላይ ነው ማለት ነው። በቃ ፎከስ የምናደርገው ሜላት አቡ አይነራውም ከታላቅ ይቅርታ ጋር አይ ስቀልድ ነው። እሱም ይቻላል፣ አቡም ይቻላል፣ የትኛውም ሰው ሻቡ ይምራ ይላሉ። እንዴ የሆነች ልጅ አለች ትግስት እየሰማችሁት ነው ሲስም ትግሉ ይጠለፋል ገና ከአሁን እየተባለ ነው በአቡ የሆነች ልጅ አለች። እሺ እህቶች እናደርጓለን። አቡ ትናንት የገባችው አለች ሲስ ትግስት ናት ማናት የምትባለው ከእሷ ጋር የተሟገተችው እሷ አፈ ጉባኤ ትሆንልን። ትግስት ማናት? ትግስት ፐርስፔክቲቭ ምናምን የምትባላት እሷ ወይ ሰብሳቢ ከመውጣታችን በፊት እንወጣ ስለሆነ እስቲ ገስት ላይ ያላችሁ ሰዎች 2 ደቂቃ ውሰዱና ሀሳባችሁን እንስማና ቆይ እንትን አናደርግም ግን አንዴ ይቅርታ ቆይ ቢኒ አንዴ ፍቅር ታወሪያለሽ ከይቅርታ ጋር አሁን ቆይ ትግስት ፐርስፔክቲቭ ምናምን አሁን ቆይ እሷን ለጊዜው አይመስለኝም እንደዚህ መሾ ምናምን እዛ ውስጥ አንገባም። መታ ማገዝ ከፈለገች እሰየው። ግን አሁን ይሄ ቢፍም ስላለ በመካከላቸው እንደነዚህ አይነት ሰዎችን እንትን ልንል አንችልም። በራሳችን ሳይድ ብቻ ነው ሊሆን የሚችለው ከይቅርታ ጋር ማለት ነው። እሷን እንትን አንልም። ማገዝ ከፈለገች ምናምን ግን እሰየው። የምንወዳት እህታችን ናት። እሷን ብቻ አይደለም ባይዘው ጆርዲን እህታችን እዚህ ላይ በሚወጣው ክርስቲያናዊ ህግ በሱ ስር ነው መሆኑ ብላ መምጣት የምትችል ከሆነ እሰየው። እህታችንን ገንዘብ አደረግናት። ስለዛ ትግስት ፐርስፔክቲቭም በሏት ጆርዲ እህታችንን በሏት መምጣት ከፈለጉ ይቻላል። እሺ ቀጥይ ፍቅር። ኦኬ እሺ
አመሰግናለሁ። እንዳታቋርጡኝ ግን ማለት እኔ እንደዚህ ባክ ኤንድ ፎርዝ ማውራት ስለማልችል እሺ እንዳናቋረጥሽ ምን ላይ ነው እንትን እሺ አጠር አድርገሽ እሺ አውሪሽ ፍቅሪ ኦኬ መጀመሪያ ማለት የምፈልገው አኬ ኢትስ ጀስት ማይ ፐርሰናል ኦፒኒየን ግን ትንሽ ልዝብ ያልክ መሰለኝ ጀስት ለምን መሰለ አሁን ሰው ኦፌንድድ የሆነው የተበሳጨው አይ ቲንክ ምን አይነት ኮንሲኩዌንስ ሊያመጣ እንደሚችል ስላሰቡ ነው ገብቷል አሁን ይሄ የተሰማ ሙቭመንት ለሴቶች ግድ ስላልሰጠ እንከላከል ሲባል ከስር ከመሰረት ኒውክሊየር ፋሚሊ ላይ እንስራ ነው ኒውክሊየር ፋሚሊ ደግሞ እንዳንሰራ አብዛኛው ፌሚኒዝም ጽንሰ ሐሳብ ኒውክሊየር ፋሚሊን በጣም አታክ የሚያደርግ ነው ዳስ ዋይ ገብቷል መፍትሄው ራሱ እነሱ ዲስትሮይ ያረጉት እንደሆነ ስለምናስብ አንዳንዶቻችን ለዛ ነው ሰስፒሸስ ሆነን ፈርተን ቆጠብ ብለን ይሄንን ሙቭመንት የምናየው ምክንያቱም ያው የጀመሩት አብዛኛውን ጊዜ ፋሲሊቴት እያደረጉት ያለው የፌሚኒስት ጽንሰ ሐሳብ አራማጆች ስለሆኑ ማለት ነው ይቅርታ ጊዜ ነው ከገባ ከረበሻችሁ ሶ መሰረቱን እየፈረሰ ስለሆነ ነው መሰረቱ አታክ ስለሚደረግ በራሱ በጣም ሰስፒሸስ ሆነን በጥርጣሬ እሺ አባዬ በቃ አንዴ ላውራ እና በጥርጣሬ የምናየው ለዛ ነው ዞሮ ዞሮ አሁን ወደ ዋናው ጉዳይ ግን ሁላችንም የሚያግባባን ነገር አንዴ አውሩሽ መልሼ እመጣለሁ ልጄ እንትን እያለ ስለሆነ እሱን ላረጋጋውና እመለሳለሁ ባይ ባይ አዎ እሺ እንግዲህ ያው አንዳንድ ሰዎች ለዘብ ያልኩ ነገር ነው እየመሰላችሁ ያሉ እኔ ያው ከዚህ ቀደም በፊት ነው ኦሬዲ የተቃወምኩትና ለዘብ ማለት ነገር ሳይሆን ያው ጥንቃቄ ያስፈልጋል ግን ምንም ነገር ስናደርግ ግን ለሰዎቹ ጥላቻ የለብንም እንደምታውቁት ማንንም የለበትም እውነቱን ለመናገር ይመስለኛል እንደው ንዴት ካልሆነ በስተቀር እንደው ያው ማለት የሚነሱት አንዳንድ ሀሳቦች እዛ አካባቢ ስለሚያናድዱ ምናልባት ንዴት ካልሆነ በስተቀር ፐርሰናል ጥላቻ ላይኖርባቸው ይችላል ብዙ ሰዎች ስለዛ ቀስ ተብሎ ምናምን መስራት ነው እኛ ስራ ላይ ነው ፎከስ ማድረግ እሱን ይሄንን ፌሚኒዝምን መቃወም ይቻላል ጥሩ ነው ይቻላል ሳይሆን መቃወም አለብን እያልኩኝ ነው መቃወም አለብን አደገኛ ነው ከዛ ውጪ ግን እልህ ውስጥ ግን አንጋባ አሁን የማየው ነገር ምንድነው ይሄ አንዴ ቆይ ይሄ አሁን አስቸጋሪ ነገር ምንድነው እልህ ውስጥ መጋባት የለብንም በኮመንቱም በምኑም ማለት ነው እኔ ክርስቲያኖች ማለት በተቻላችሁ አቅም ይሄ ጥበብ እንደጎደለው ሰው ምናምን አንጓዝ በተቻለን አቅም ተረጋግተን ምናምን ፌሚኒዝምን መቆም አለብን አይደል እንቃወማለን ከዛ ውጪ ግን ከነሱ ጋር ይሄ ሰጣ ገባ ይጭቅጭቅ ክርክር እንዲሁ በዚህ ወጥቶ በዛ ገብቶ ምናምን አታድርጉ አንደኛ በዛ ሳይድም ያለው ሰው አሁን ውስጡ የተጎዳ ሰው ስለሆነ በአንድም በሌላ ማለት በሚሰማው ነገር እናንተን ትሪት የሚያደርግበት መንገድ በስድብ ሊሆን ይችላል ከዛ በኋላ እናንተም ደግሞ መልሳችሁ ተሳደባላችሁ እንደዛ እየተባለ የሚፈጠረው ነገር ራሱ በጣም የሚያስጠላ የህፃን የልጅ ይሆናል እና በተቻለ አቅም በቃ ከእንደነዚህ አይነት እንትኖች ራቅ ብለን መቃወም ባለብን መንገድ ብቻ ብንቃወም ዋናው ቁም ነገር ግን ስራ ነው ብያቸዋለሁ ስራው ላይ እንትን በል አሁን እያዩኝ ነው አይ ፌሚኒዝም ስለመጣ ነው እናንተም የምትሰሩት አይነት ነገር እና በቃ በእነሱ ምክንያት ነው የምትጀምሩት አይነት ነገር ማለት ነው እና እንደዚህ ነው የአእምሮ ህመም ያለበት የሚናገረው ንግግር ምናምን መናገራችንን አቁመን ሁላችንም ስራ ላይ አሁን እንደዚህ ነገር የሚያሳየው ምንድነው ታውቃላችሁ እንደነዚህ አይነት ሰዎች በጣም ልባቸው ላይ ከበደባቸው የህፃናት መጉዳትና የሴቶች መጠቃት አይደለም እነሱ ይሄ ነገር ሊያሳዝናቸው ይችላል ግን ከሆነ ሰዓት በኋላ ግን ሳያስቡት ግን ልባቸው ይቀየርባቸዋል ተቀይሮ ምን ይሆናል የፌሚኒስቶችና የእንትን ክርክር ውስጥ ራሳቸውን የሆነ ሰዓት ላይ ያገኙታል ከዛ በኋላ በቃ የዛ የክርክር አዳማቂ ሆኖ ቁጭ ይላሉ ከዛ በኋላ አሁን እንግዲህ አስቡት እና እንስራ ምናምን ሲባል ኦኬ የሚሰራማ ከሆነ እሰየው እንስራ ምናምን ይባላል አይደል አሁን ብዙ ኮሜንት ላይ አይቻለሁ ያንን ነገር የሚደግፉ በዛ ሳይድ ያለውን የሚደግፉ ግን የስ እንስራ ምናምን የሚሉ ከታች ያዩ ነበር እና ሚላት ምናምን ማለት ነው ጥሩ ነው እንደዚህ አይነት ቀን አስተሳሰብ በጣም ጥሩ ነው ቅልብ ምናምን ያስፈልጋል አንዳንድ ሰው ደግሞ ይመጣና ከፈለገ አይ በእነሱ ምክንያት የምትጀምሩ እነሱን ያስጀመረቻቸው እሷ ናት ያስጀመረቻቸው አይነት ነገር ይሄ ምን ይባላል ለንትርክ መዘጋጀት እኔ ጤና ከማጣት እንደው ብንመለስ ጥሩ ነው ፍቅር እስቲ ጠቅላላ አድርጊውና አሁንም እንትን እንዳይሆን እሺ
ይሄ ከነሱ ጋር ዝም ብሎ ዲፍ ውስጥ የሚያስገባ ሳይሆን ጠቅላላ ያለ ዋናውን ሐሳቡ አይ እኔም እንደዛ አይደለም። ግን ምን መሰለ የሰውን ኢሞሽን አክኖሌጅ ልናደርግለት ይገባል። እና ለምሳሌ በእነሱም ሳይድ መስመር እስካልጣሰ ድረስ የፈለጉትን ነገር መናገር ይችላሉ። ግን ምንድነው ማህበረሰቡ ከያዛው ነገር በጣም ቫልዩ ከሚሰጠው ነገር ጋር መጥተው ሲላተሙ ኦፍ ኮርስ ዲፌንሲቭ ይሆናሉ። ይሄማ የሚጠበቅ ነገር ነው። ስሜት ነው። ሰው ልጅ ስሜት አለው። ስሜቱን በተለያየ መንገድ ሊገልጽ ይችላል። ስለዚህ ለምን እንደዚህ ሆንክ ሊባል አይችልም። ቢካዝ ብዙ ጊዜ ሲናገሩ አካሄዱ ሂስቶሪካል ባክግራውንዱን የማያውቅ ሰው ራሱ ወይ ቤተሰቡን ሲነኩበት፣ ወይ ሃይማኖቱን ሲነኩበት፣ ወይ ደግሞ አጠቃላይ ሶሳይቲውን ጥቅልል አድርጎ አንድ ባስኬት ውስጥ ከቶ እንደማይረባ ሲነገር ዲፌንሲቭነስ ሳይኮሎጂካል ሪስፖንስ ነው። ዩ ካንት ሄልፕ ኢት በቃ ምንም ማድረግ አይቻልም። እና እኔ እረዳለሁ። እንደውም ትንሽ መጠንቀቅ ያለብን ከአንተ ሀሳብ ጋር በተወሰነ ደግሞ የምስማማ መስመር እንዳንስትና በጣም ኢንዲቪዥዋል አታክ አድርገ ነው ይሄ ቡሊ ወደ ማድረግ እንዳንንቀሳቀስ ነው። ምክንያቱም ከሁለቱም ሳይድ እንደዛ አይነት ነገር ስለማይ ዞሮ ግን ወደ ዋናው ነገር ስንመጣ ኦኬ መፍትሄው ምንድነው ከተባለ ቅድም አንስቼዋለሁ። ባይ ዘ ወይ ይሄ ሁሉ ቀውስ ቅድም እንዳልኳችሁ ቤተሰብ ነው። ቤተሰብ ላይ ከመሄዳችን በፊት ግን ኢንዲቪዥዋሊ ሰው ማይንድ ሴቱ ሂል ሊያደርግ ይገባል። ጤናማ ማይንድ ሴት ማለት ለምሳሌ ቪክቲም ልትሆኑ ትችላላችሁ። በተለያየ መንገድ በቤተሰብም፣ በሪሌሽንሺፕም፣ በሶሳይቲም የተገለለ የተጎዳ ሰው ሊሆን ይችላል። ግን ጀስት ቢካዝ ዩ አር ቪክቲም ማይንድ ሴት ዴቨሎፕ ማድረግ ግን ሌላ ነገር ውስጥ ነው የሚያስገባው። ምናልባት ላልተረዳችሁኝ ቪክቲም ማይንድ ሴት ማለት ልትበደሉ ትችላላችሁ፣ ልትጎዱ ትችላላችሁ። ግን ፓወርለስ እንደሆናችሁ ሲሰማችሁ በቃ እኔ ተወድጄ አይደለም ያደግኩት፣ እኔ ወንድ እንደዚህ አጥቅቶኝ ነበረ፣ እኔ እናቴ እንደዚህ እየሰደበች ነው ያሳደገችኝ፣ ስለዚህ እኔ ወንድ አልወድም፣ ወይም ማህበረሰቡ የራሱ ጉዳይ እንደዚህ ሲባል ያ ቪክቲም ማይንድ ሴት ነው። ሶ እስር ነው የሚሆነው እሱ ራሱ። ይሄ እንዳንለወጥ የሚጎትተን ነገር ነው የሚሆነው። ማለት የተፈጠረብንን መቀየር አንችልም፣ እሱ የኛ ፎልት አይደለም። የምንሆነውን ግን መምረጥ እንችላለን። ፍሪ ዊል አለን፣ መቀየር እንችላለን። ስለዚህ እኔ የምለው ምንድነው ከቤተሰብ በፊትም ኢንዲቪዥዋሊ ምንም እንኳ ጥቃት ቢደርስብን፣ ምንም እንኳ የተጎዳን ብንሆን አብዛኛዎቻችን ግን ኃላፊነት ወስደን አካውንተብል ሆነን ራሳችንን ለማስተካከል መስራት መጀመር አለብን። እሱን ደግሞ የሚጀምረው ኢቨን ከምናየው፣ ከምንሰማው፣ ኢቨን ከምናነበው በጣም ጥንቃቄ መውሰድ አለብን። አንዳንዱ ሂል የሚያደርገን ነገር ነው ወደ ውስጣችን ፊድ የምናደርገው። አንዳንዱ ግን ጭራሽ ቁስላችንን እንዲያመረቅዝ ጋንግሪን እንዲሆን የሚያደርገውን ነገር ነው እንትን የምንለው። ስለዚህ we have to be careful። ሰልፍ ኮምፓሽን ቤዚክ የሆነ ነገር ነው፣ ለራስ መራራት መጀመሪያ። ምክንያቱም ለራሱ የሚራራ ሰው ቀስ ብሎ ደግሞ መጀመሪያ ኢንዲቪዥዋሊ ነው፣ ከዛ ቤተሰብ ላይ ሲመጣ ለራሱ የሚራራ ሰው የሚራራለትን ሰው ነው ኢቭን በላይፍ ፓርትነር የሚመርጠው። ስለዚህ ጤናማ ቤተሰብን መሰረታለን ማለት ነው። አያችሁ፣ ጤናማ ቤተሰብ ስንመሰርት ደግሞ የምናሳድጋቸውም ልጆች ይሄ የቪክቲም ማይንድ ሴት ያላቸው አይሆኑም። በጣም ሪስፔክትፉል ይሆናሉ። ፖዚቲቭ አውትሉክ ያላቸው ይሆናሉ። በጣም የእህቱ ጠባቂ ከሆነች ለራሷ ዲግኒቲ ያላት፣ ክብር ያላት፣ አምላኳን የምትፈራ አድርገን ማሳደግ እንችላለን። ከዛ ደግሞ ከግለሰብ ከማህበረሰብ ሰፋ ሲል ደግሞ ከቤተሰብ ሰፋ ሲል ደግሞ ማህበረሰብ ነው። ማህበረሰብ ማለት የቤተሰብ እንትን ነው አይደለ? ብዙ ቤተሰቦች የሚፈጥሩት ነገር ነው። ስለዚህ ማህበረሰብ ላይ ደግሞ ይሄ ሪስፔክትድ ኢንዲቪዥዋልስ አሉ። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ፕሮሚነንት የሆኑ ፊገሮች አሉ። እነሱ ህዝቡን ቢያስተምሩ፣ ለእነሱ ስልጠና ተሰጥቶ ህዝቡን ቢያስተምሩ እንዴት ቫሊዩ መደራረግ እንዳለብን፣ እንዴት መከባበር እንዳለብን፣ እንዴት የሴት ልጅ እንዴት ነው የምትከበረው፣ ወንድ እንዴት ነው የሚከበረው፣ እንዴት ነው ስፒሪቹዋሊቲያችንን የምናሳድገው የሚል ይሄ በተቀናጀ መንገድ ማህበረሰቡ ላይ ይሰራ። አሁን መጀመሪያ ግለሰብ፣ ከዛ ቤተሰብ፣ ከዛ ማህበረሰብ፣ ከማህበረሰብ ደግሞ ከፍ ስንል ደግሞ ወደ ተለያዩ ኢንስቲትዩሽኖች ሴክተርስ እናምራ። ለምሳሌ ትምህርት ሚኒስቴር ካሪኩለሙ በደንብ ሪቫይዝ መደረግ አለበት። ቢካዝዋቸው አሉ አንዳንድ ትምህርት ቤቶች የሚሰጡ በጣም ብዙ ቆሻሻ የሆኑ ነገሮች ከኛ ጋር የማይሄድ የእኛን ሳይኮሎጂካል ሜካፕ የኢትዮጵያዊ ስነ ልቦናን የተላበሰ ነገር ገብቶ ስነ ምግባር በደንብ ይሄ ሲቪክስ ምናምን ተብሎ እንደሚሰጠው ሳይሆን ራሱን የቻለ
ትምህርት በደንብ ከተለያዩ አባቶች ጋር ከቅድም እንዳልኳቸው በጣም ፐብሊክ ፊገርስ የሆኑ ኃላፊነት ያለባቸው ፕሮፌሽናሎች ጋር እንትን ተወያይቶ ቢቀረጽ ካሪኩለሙ በደንብ ፎከስ ቢደረግ ቢካዝ ከስር ከትምህርት ቤት ነው የሚወጡት እኮ አብዛኛዎቹ ሶ ደግሞ ትምህርት ሚኒስቴር ብቻ ሳይሆን የሴቶችና ህፃናት ሚኒስቴር ምን እየሰራ ነው ይሄ ሁሉ ነገር ሲሆን ምን እየሰራ ነው ዝም ብሏል ዝም ብሏል ስላችሁ በየጊዜው ብዙ ነገር እንሰማለን አይኖ ሶሻል ሚዲያ ነው ሚዲያ በአጠቃላይ ኔጌቲቭ ነገርን የማጉላት ነገር አለ ቢካዝ ባድ ኒውስ is a news ነው እንጂ good news is not a news አይባልም ኖርማሊ በጆርናሊዝም ሶ ኃላፊነት ያለበት መስሪያ ቤት ደግሞ ከህፃናትና ከሴቶች ጋር በተያያዘ ሴቶችና ህፃናት ነው ከነሱ ጋር እንዴት ተቀናጅተን እንስራ እሱንም በደንብ መወያየት አለብን ከዛ ሌላኛው ሴክተር ደግሞ ባህልና ምንድነው ቱሪዝም ነው ሚኒስቴር መስሪያ ቤቶች በየጊዜ ስማቸው ስለሚቀየር ምናልባት ከተሳሳቱ በእኛው ግለሰቦች በደንብ ጥናት ተደርጎ ቢሰራ ቢማሩ የሚገርዙ እናቶች የሚያስገርዙ ቤተሰቦች ገጠር ድረስ ተኬዶ ስለዚህ ጉዳት ቢነገር የሃይማኖት አባቶች ያው በጣም ትልቅ ሮል አላቸው እዚህ ጋር ከዛ አብያተ ክርስቲያናት መስጂዶች ይሄ ትላልቅ እየተገነቡ ነው አይደለ በጣም የሚገራርሙ ግን ከሱ በላይ ደግሞ ሰው ማይንድ ላይ ቢሰሩ በደንብ ፕሮግራም ቀርጸው ቢሰብኩ ቢያስተምሩ መጽሐፍቶች ቢያዘጋጁ ህፃናትን ከዛ ቲኔጀሮች ወጣቶች እንደዚህ ያለ ሰብስበው በደንብ ቢብሊካል ሆነ ወይም ደግሞ በቁርአንም በእነሱ ሃይማኖት ቤዝ ያደረገ ነገር እንዴት ነው ሄልዚ የሆነ ኢንቫይሮንመንት ሄልዚ የሆነ ኢንዲቪጁዋል ሄልዚ የሆነ ሶሳይቲ መፍጠር የሚቻለው የሚለውን ነገር በደንብ እነሱም ተነጋግረው ሁሉም ኦርቶዶክስም ቤተክርስቲያን በራሷ ከዛ ፕሮቴስታንቱም ካቶሊኩም አለ የተባለው ሙስሊሙም እንደዛ ከዛ ደግሞ በቅንጅት አንድ ላይ ሁሉም ደግሞ ተሰብስቦ የሚሰራበት ነገር ቢፈጠር ከዛ ደግሞ ከሚኒስቴር መስሪያ ቤቶች ደግሞ አለፍ ሲል ደግሞ መንግስት እንዳጠቃላይ አሁን መጨረሻ ላይ ደግሞ ስንመጣ የፍትህ አካላት ህግ አስፈጻሚዎች አሉ በጣም ሲሪየስ የሆነ ህግ በቃ አሁን መጨረሻ ላይ ነው አሁን ጀስቲስ የሚባለው በቃ ይሄ ከዚህ ሁሉ ሾልኮ በጣም ስትሪክት የሆነ የማያዳግም እርምጃ አስተማሪ የሆነ ነገር ህጉ ላይ እንትን ቢሰራ የህግ አካላት ይሄንን ተነጋግረው በጣም ጥብቅ የሆነ እንትን ቢፈጥሩ ጥሩ ነው እኔ አሁን ህጉ ላይ መጨረሻ ላይ ያረኩት ምንድነው ህግ በራሱ ማለት ነው በጣም የጠበቀ ህግ ቢወጣ ማይንድ ሴት ላይ ካልተሰራ ብዙ ተስፋ የቆረጠ ወንድ አለ ብዙ ተስፋ የቆረጠች ሴት ትኖራለች በቃ እኔ ምን አደጋ ፈጽሜ ወይም ደግሞ የሆነ ጉዳት አድርሼ ብታሰር ይሻለኛል ከዚህ ኖሮ የሚል ሰው አለ ስለዚህ እንደዚህ አይነት ማይንድ ሴት ያለውን ሰው ጥብቅ ባለ ህግ ፕሪቨንት አታረገው መጀመሪያ ባይፈጠር ይሻላል የሚለው ለዛ ነው ከተፈጠረ በኋላ ግን ይሄንን ነገር አልፎ ከሄደ በኋላ ግን በጣም ማስተማሪያ የሆነ ቅጣት እኔን ያየ ይቀጣ የሚያስብል ቅጣት ሊሰራ ይገባል እንዳጠቃላይ ግን ይሄ ሁላችንም የሚመለከተና የምንገፋፋበትም ጉዳይ አይደለም ስፔሲፊክሊ ይሄ የትንኮሳና የሴቶች ጥቃት አጠቃላይ ጥቃት የወንድ ልጅም ጥቃት እየሰማን ስለሆነ አጠቃላይ ጥቃት በሴክተር ተከፋፍሎ መሰራት ያለበት ነገር ይመስለኛልና እኔ በጣም ብዙ ዲኤሞች እየደረሱኝ ነው በጣም ብዙ ባለሙያዎች ኮንታክት እያደረጉኝ ነው የህግ ባለሙያዎች የስነ ልቦና ባለሙያዎች ሐኪሞች ምናምን ግሩፕ እንትን ምት ከሆነ እኛንም ሌትስ ጆይን የሚል ነገር ቅድም ሐኪም አንተ እንደጀመርከው አይነት እንደዛ እንትን እያለ ነው which is a good thing ሁላችንም በያለንበት እንትን ሪስፖንሲቢሊቲያችንን ብንወጣ በጣም ጤናማ የሆነ ኢንቫይሮንመንት ክሬት እናደርጋለን ግን እዚህ ጋር አሁን የመጨረሻ መናገር የምፈልገው at the end of the day ግን ኢትዮጵያ የሚባለው ይሄ አይዲያል የሆነ ምድር አንመሰርትም ምድር ናት መሬት ነው ፐርፌክት የሆነ ነገር አብሶሉት የሆነ ሴፍ የሆነ ኢንቫይሮንመንት ላይሆን ይችላል ዞሮ እያንዳንዳችን ኃላፊነታችንን ሪስፖንሲቢሊቲያችንን ከቤታችን እንጀምርምለው እሱ ነው ምክንያቱም በቃ ሲስተሙ ራሱ ዊክድ ነው ያለንበት ይሄ የዓለም ሲስተም ኢቭን በጣም ሴፍ የሚባሉት ሀገራት ራሱ አብሶሉት ሴፍ አይደሉምና ያው ይሄንንም ደግሞ አንደርስታንድ ማድረግ አለብን ለማለት ነው አመሰግናለሁ ኢንተራክትም ስላላረጋችሁ እሺ ቴንክ ዩ እናመሰግናለን
ኢትዮ አርት ለካለ በጌታ ስም። እሺ እባክህ አንድ ጊዜ እኔ ልንገር ነው። እሺ ወዳጅ አስጠበቅና አንተንማ ቁርስ ልንበላ ግን ስለሆነ እሺ ወንድም ኢትዮ አርት ቀጥል እባክህ። እሺ ኦኬ። መጀመሪያም እንደው አጋጣሚ እዚህ እድሌን በማግኘቴ በጣም ነው ደስ ያለኝ። ምክንያቱም አንተን ማናገር ፈልጌ ነበር ፐርሰናሊ። ያው ይሄ ጉዳይ ትንሽ እየተራገበ ጽንፍ ተይዟል። ያው ፌሚኒስት ነን የሚሉ የተወሰኑ ሰዎች የራሳቸውን ሙቭመንት ጀምረዋል። በዛ ውስጥ ደግሞ ብዙ እህቶቻችንም ኢንቮልቭድ ሆነዋል። ያው ልክ ናቸው፣ ተጠቂነት አለ። ቅድም እንዳልከው ነው እንትን ማድረግ የምንችለው ነገር አይደለም። አቮይድ አድርገን ወይ ኢግኖር አድርገን እንዳልተከሰተ ማሰብ አንችልም። ስለዚህ ልክ ናቸው። ነገር ግን በዚህኛውም ሳይድ ደግሞ ሌሎች አሁን ቅድም እንዳልከው እንደ ቲጂ ፐርስፔክቲቭ እና ሌሎችም ሰዎች እንደዚሁ ይሄኛውን ሙቭመንት ተቃውመው ብዙ ሁሉም ላይ ግን ስሳተፍ ያየሁት ነገር ኢዘን ሀሳቡን ለማራመድ ስንሞክር ብዙ ጊዜ ያኛው ተቃራኒው ሙቭመንት ላይ ያለ ሰው ይቀየማል፣ ኮምፕሌን ያደርጋል። ያው ብሽሽቅ ይሆንና ምንም መሬት ላይ የማይወርድ ስራ ይሆናል እና ባላንስድ የሆነ ነገር መስራት ብንችል ብዬ አስቤ ነበረ እና ሰዎችም አሁን ቅድም እንዳልከው ባለሙያ እየሰበሰብኩ ነበር፣ ጠበቆችን፣ ፖሊሲ ሜከሮችን እና መንግስት ውስጥ ያሉ የሚሰሩ መስሪያ ቤት ውስጥ የሚሰሩ ጥሩ ቦታ ላይ ያሉ ሰዎችን ለማናገር እየሞከርኩኝ ነበር። ግን በቤተክርስቲያን ደረጃ እኔ ኦርቶዶክስ ስለሆንኩኝ እና ክርስቲያን ስለሆንኩኝ እውነት ለመናገር ሌላ የመብት ስትራክቸር ሁሉ ሳያስፈልግ ክርስትና በቂ መብትና በቂ ክብር ለሴቶች ይሰጣል ብዬ አምናለሁኝ። ግን አሁን ኢትዮጵያ ውስጥ ያለነው በሙሉ ክርስቲያኖች አይደለንም። ሌሎችም ሃይማኖት ላይ ያሉ ሰዎች ስላሉ ኮመን ግራውንድ ያለው አንድ ስትራክቸር ይፈልጋል ማለት ነው፣ ሁሉንም ሰው ሊያስጠብቅ የሚችል። ከዛ ውጭ ግን እኛ ደግሞ እንደ ክርስቲያን አሁን ቅድም እንዳልከው ስትራክቸሩ ተሰርቶ ክርስቲያናዊ ሕግ ወጥቶለት ክርስቲያናዊ መርህ ወጥቶለት እዛም ላይ መስራት በጣም ያስፈልጋል። ምክንያቱም እነዚህን ሴቶች ብሌም ከማድረጋችን በፊት የታል ስትራክቸሩ ታዲያ? እኛ ሴቶች ክርስቲያን እህቶቻችሁ በየት በኩል ነው ይሄን ነገር ኖ ማለት ያለብን ሲሉ ይሄው በዚህ ፕላትፎርም በዚህ ሙቭመንት በዚህ ኔም አድርገ ነው ማለት ነው። በዚህ እንቅስቃሴ ራሳችሁን ማስከበር ትችላላችሁ። ሌላ እንትን ውስጥ ወይም ሌላ አይዲዮሎጂ ውስጥ ገብታችሁ ኃይለኛ ሪስክ ወስዳችሁ በኋላ ኮንሲኩዌንሱ ከባድ የሆነ ሌላ ዓላማ አጀንዳ ይዞ ሊመጣ የሚችል አይዲዮሎጂ መከተል ግዴታ አይደለም የሚል ኦፕሽን መስጠት አለብን ማለት ነው። እና ቅድም ስለተናገርከው ያው ምንም ችግር የለውም። ዋናው አንተ ሀሳቡን ካነሳው እኔም አንዱ አንተን ለመጠቀም ነበረ። ምክንያቱም ሚዲያው ላይ ትሰራለህ፣ ብዙ ሰዎች ያውቁሃል፣ ጥሩ ክርስቲያን ነህ ብዬ አምናለሁ። ስለዚህ በአንተ በኩል ክርስቲያናዊ የሆነ ሙቭመንት አንድ ያስፈልገናል። ሙስሊሞችም እንግዲህ ወይም ሌሎችም ደግሞ ፕሮቴስታንትም ውስጥ ክርስቲያን ሆኖ ደግሞ ፕሮቴስታንቲዝም ለብቻው መሆን ማድረግ ያለባቸው ነገር ካለ ሳይለንሱ ልክ ስላልሆነ ዝም ማለት ስለሌለበት ማንኛውም ተቋም ይሄን ነገር በዛ መንገድ ማስኬድ እንዲቻል እኔም ከአንተ ጋር ለመስራት ፍቃደኛ ነኝ። እባክህ ኢንቦክስ አድርጌልሃለሁ መልስልኝና ቴሌግራም ቻናላችሁም ላይ ጆይን ላድርግና እንደ ሙያም ማገዝ እችላለሁ። የተማርኩት ፖሊሲ ነው። በማስተርስም ደረጃ የተማርኩት ፖሊሲ ሜኪንግ እና ፐብሊክ ማኔጅመንት ነው። በተረፈ ደግሞ እንደ ክርስቲያንም ማገዝ የምችለውን ነገር እንዳግዝ ኢንክሉድ እንድታረጉኝ ነው ግሩፓችሁ ውስጥ። በተረፈ እዛው ዲቴሉን በፕራይቬት ብንወያይ ነው የሚሻለው ብዬ ነው ማምነው። ማለት የግድ ህዝብ ውስጥ ገብቶ ይሄን ነገር እያንዳንዱን ዲቴል ማውራት ልክ ነው ብዬ አላስብም። ስትራክቸሩን መንደፍ፣ ስትራቴጂው እንዴት መሄድ እንዳለበት ማወቅ ምናምን ፕራይቬትሊ የተወሰኑ ሰዎች ተነጋግረው የሚመሰርቱት ነው። ከዛ በኋላ ፐብሊክ የሆነ ውይይት አለ። ደግሞ ፕራይቬትሊ ራሱ ደግሞ እንደ ተቋም ወይም እንደ ሙቭመንት ሲሆን ደግሞ የተወሰኑ ሰዎች ተወያይተው ወደ ህዝቡ የሚያወጡት ነገር አለ እና እንደዛ ማድረግ የምንችል ከሆነ ለማለት ነው። አመሰግናለሁ። ኦኬ እሺ፣ እግዚአብሔር ያክብርልን። ኢትዮአርት በጣም አመሰግናለሁ ወዳጄ። በውስጥም እመልስልሃለሁ። ጌታ ያክብርልን። ሌሎቻችሁም ልክ እንደዚሁ በሙያ ምናምን እንትን የምትሉ ሰዎች ካላችሁ ሰብሰብ ብለን ደግሞ ለመስራት እንሞክራለን። ጌታ ደግሞ ይርዳን፣ ይደግፈን። ይህንን ነገር ስናደርግ በጥላቻ በመነሳሳት አይደለም። ይሄ ሊታወቅ ይገባል። ለዛ ነው አሁን ቅድም ለምሳሌ ተጅስ ፐርስፔክቲቭ እህታችን ልክ ስትጠቀስ ነው እሷን አናደርጋትም አልኩኝ። እንደ እህቴ እወዳታለሁ፣ ግን ያው እዛ ቢፍ ስላላቸው
እሷን እንትን አድርጎ የሆነ ነገር እኛ ጋር የሆነ ነገር ማድረግ ምናምን የሚባል ነገር አሁን አይታሰብም። ሌላ እነሱን ጭራሽ ያለ ውስጥ መክተት ወይ ደግሞ እነሱን መግፋት ነው። ስለዚህ እንደዚህ አይነት ነገሮች ውስጥ አንገባም። ግን የትኛውም ሰው ግን መጥቶ መቀላቀል ቢፈልግ የትኞቹንም ልንቀበል እንችላለን። የትኛውም ሰው ጆርዲታችንን ብትመጣ እሰየው፣ እንደዛኞቹም ቢመጡ እሰየው፣ ደስ ይለናል። ዋናው ቁም ነገሩ ግን ከጥላቻ በወጣ መልኩ ጌታችንን ሳናስከፋ በቃ ይሄንን ስራ ለመስራት እንሞክር። ይሄንን የምለው ለጥቂት ሰዎች ነው ማለት አንዳንድ ሰዎች ኦልሬዲ ምንድነው ከዚህ ከርዕሱ ወጥተዋል። የሴቶች ጥቃት ጉዳይ፣ የህፃናት ጥቃት ጉዳይ ምናምን እሱ ተረስቷል። በነገራችን ላይ በብዙ እንደዚህ ትሰማ በሚል ክርክር ውስጥ ያሉ ሰዎች ረስተውታል። የሴቶችን ነገር ረስተውት ከዛ በኋላ ክርክሩ አንደኛው የሆነ ወይ የጆርዲ ተከታይ ነው። ከዛ በኋላ እሷ እንደዚህ ናት እንዲህ ናት ምናምን ብሎ የሚደግፍ ብቻ ነው። በዛኛው ሳይድ ደግሞ ወይ ቲጂ እንዲህ ናት እኔ እንዲህ ነኝ ምናምን የሚል ነገር ብቻ እየሆነ ነው። እና ከእንደዚህ አይነት ግርግር እንደው ብንወጣ ጥሩ ነው። እኔ በጣም የሚገርመው አሁን ተረጋግተን እንደዚህ አይነት ጥሩ ሊጠቅም የሚችል ነገር እየተወራ ሰው በጣም የሚያስጨንቀው የሚያሳስበው ምን ቢሆን ጥሩ ነው? ኮሜንት ላይ አይ ይሄማ ክሬዲቱ ለጆርዲ ነው መሰጠት ያለበት እሷ ናት እንደዚህ ያስደረገቻችሁ አይደለም የሚል ክርክር በጌታ ስም እና አስቸጋሪ ነው። አሁን እሱ የኛ ማለት ያን ያህል ግድም አይሰጠንም። ምን ይሄ የእግዚአብሔር መንግስትን እኮ የሚያስወርሰን አይደለም እንዲህ ያለው ነገር። ኦፍ ኮርስ አክቹሊ በቅንነት ለሚያደርገው ሰው ትልቅ ነገር ነው። ግን እንደነዚህ አይነት ይሄ እልህ መጋባትና የመከራከር ነገር ውስጥ ፕሊስ አትግቡ። በተቻላችሁ አቅም ራሳችሁን ጠብቁ ምናምን ቁም ነገራችሁን እዛ ላይ አድርጉት። የምርም የእህቶች የህፃናት ምናምን ነገር ግድ ሰጥቷችሁ ከሆነ ማለት ነው እዛ ላይ አድርጉት። እዛ ውጪ ግን አንድ ደቂቃ ትሰጡኛላችሁ? ድል አንድ እህቴ ቅድም አወራሽ እኛ እንሰማ እኔና ሲስ እንሰማ አጋጣሚ በአንድ የትኛውንም ሃይማኖት እንትን ያገለለ አይደለም። ያለ ሴቶችና ለህፃናት መብት ቆረቆራለሁ የሚል እግዚአብሔር የሚፈራ ሰው ጆይን ማድረግ የሚችለው ሰው ነው። አንዳንድ ኮሜንት እያዩ ስለነበር ነው እንትን አይደለም። እሺ የተባረከ ቁርስ ይሁንላችሁ። እሺ እና ያን ነገር ከዛ አንፃር ያለው ነገር በላቸውና ዝጋ በቃ አለቀ ጨርሰናል። እንዲያማር እንደዚህ ጋር ኩኛ እየተሰማኝ አይደለም ራስ ሰዓት ደረሰ። እኔ እኮ አንዳንድ ሰውን ግን በውስጥ ወይ መምከር ነው እንጂ አስቸጋሪ ነው እኮ ስንጣ እያወራን እንግባ። እኔ አሁንም ኮሜንት ላይ ሰው የሚጨቃጨቀው ክሬዲት ይሰጥ አይሰጥ ነው። እኔ በጣም የሚያስቀው ስንት አይነት ማህበረሰብ እንዳለ በእውነቱ ከሆነ እንደው መጀመሪያ ይመስረት አዎ ማለት የምንመሰረተው ህብረት ማለት ነው። እነ ጆርዲ እንደመሰረቱት አይነት ህብረት አይደለም። ስለዚህ ምንም ክሬዲት የምንሰጣቸው ነገር አይኖርም ማለት አንዳችን ነገር አንሰጣቸውም ማለት አሁን እንደዚህ አይነት ጭቅጭቅ ሲጀመር ማለት ነው። አሁን ፌሚኒዝምን እኮ የምንተውና በራሳችን የምንጀምረው ፌሚኒዝም ጥቃትን የምርም ጥቃትን የሚከላከል ሳይሆን ጥቃትን እንደ ሽፋን ተጠቅሞ ውስጡ ላይ ሌላ ነገር ይዞ መጥቷል። መርዝን ይዞ የመጣው ብለን እየተናገርን ነው። ስለዚህ እኛ ደግሞ ነው እሱ መሆን የለበትም ብለን ሌላ ነገር ነው እየመሰረትን ያለ ነው። ግን አሁን እንደዚህ ብለን ማለት ነው እንደዚህ ብለን ስንናገር ምን ይመጣል? ከዛም ደግሞ የሆነ ጭቅጭቅ ይመጣል እና በመካከል ላይ ጭቅጭቆች እየተፈጠሩ ርዕሱ ቀርቶ ምን ይሆናል? የህፃናት የአእምሮ ህመምተኞች አይነት እንደው አእምሮ ህመምተኛም እንደዚህ አይጨቃጨቅም ጌታ በሚያውቀው እና እንደዚህ አይነት ውዝግብግብ ያለ ነገር ይሆናል እና እዚህ ውስጥ አትግቡ። እንደዛ ብላችሁ ካሰባችሁት አስቡት፣ ምንም ችግር የለውም። ለራሳችሁ ያዙት እንደፈለጋችሁ። ቁም ነገሩ እንስራ ነው በቃ። ስራ ላይ እናተኩር። በጌታ በኢየሱስ ወግቻለሁ። መልካም ጊዜ። ቻው። ዘጋ። እንውጣ። መልካም ቁርስ። የት ነው ቦታው? ሲስ አንዴ ቦታውን አሳየና።
እንዴ አድናችሁ ነው እንዴ የምትበሉት? የት ነው? ገጠር ነው ያላችሁት? ሚዩትና ሲስ ሚዩትና እንዴ ከተማ ናቸው። አይ ከተማ ናቸው። እኔ እኮ ዛፍ አሁንስ ከተማ ነው። ይሄ ሁሉ ከተማ ነው። ይሄ ሁሉ ከተማ ነው አለ እኮ አማን ሻሎም። ይሄ ሁሉ እንኳን ፍል ስፓኛ ሆነ። ይሁን እንትና ጫርጫር ዛሬ ያነሳነው ርዕስ በጣም ኢነርጂ ይጨርሳል። ቢኒ በጣም ኢነርጂ ይጨርሳል። አይ እኔ ዛሬ በኔ ወጪ ልል ነበር። በቃ ጆርዲ በቅንነት ቁርስ የሚከፍል እስቲ ቢኒ አሁን እኮ ምንም